ሰላም የዩቲዩብ ተከታታዮቼ እንግዲህ በባለፈው ቪዲዮ እንዴት ኮይን እና ዳይመንድ በቀላሉ ማጠራቀም እንደምትችሉ አይተን ነበረ። በዛሬው ቪዲዮአችን ደግሞ እንዴት በቀላሉ ተጫዋቾችን መሙላት እንደምንችል በጋራ እናያለን ማለት ነው። ስለዚህ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። እንግዲህ ተመልካቾች በቅድሚያው ለመናገር እንደሞከርኩት ተጫዋቾችን እንግዲህ ከሚኒመም ሬታቸው ወደ ማክሲመም ሬታቸው እንዴት በቀላሉ አፕግሬድ ማድረግ እንደምንችል እናያለን ማለት ነው። በቅድሚያ የኔ ቲም ይሄ የምታዩት ነው ማለት ነው። እዚህ ፔስት ስትሉት ይሄ የምታዩት ቲም እዚህ ጋም ኦቨር ቤንቻችን ይሄን ይመስላል ማለት ነው። ሙሉ ተሞልቶ አልቋል ከሁለቱ ስፔሻል ፕሌየሮች ውጪ። ስለዚህ እንዴት በቀላሉ እንደምንሞላ እናያለን። እንግዲህ ተጫዋቾችን ለመሙላት ሁለት አይነት መንገዶችን ነው የምንጠቀመው። አንድ በኮይን፣ ሁለት ደግሞ በዳይመንድ ማለት ነው። ዳይመንድ እያጠራቀማችሁ መሙላት ትችላላችሁ። በቅድሚያ እንዴት በዳይመንድ ተጫዋቾችን አፕግሬድ አድርገን እንግዲህ ሁሉም ተጫዋቾች ከገዛችሁ በኋላ 10 ነው የሚጨምሩት ማለት ነው። ድሮ ከነበራቸው ላይ 86 ከነበሩ 96፣ 82 ከነበሩ 92 እንዲህ ነው የሚያድጉት ማለት ነው። ከዚህ የሚያልፍ ተጫዋች የለም። ስለዚህ በቅድሚያ እንዴት አድርገን በዳይመንድ እንደምንሞላ እናያለን። ከዛ በኋላ ወደ ኮይን እንሄዳለን ማለት ነው። እንግዲህ በዳይመንድ ለመሙላት ቲም የሚለው ውስጥ እንገባለን። ቲም የሚለው ውስጥ ከገባን በኋላ እዚህ እታች በኩል መጨረሻ ላይ አስተላለፋችን አሳይቶን ፊዚዮ ምናምን ካለን በኋላ ኮች የሚል አለ። ኮችን ስትነኩ እንግዲህ በዳይመንድ ለመሙላት ተጫዋቾችን እዚህ ጋር 4 መንገዶችን ያስቀምጥላችኋል። ቴክኒካል አለ፣ ፊትነስ አለ፣ ጎል ኪፐር እና ስፔሻልን ነው መሙላት የምትችሉት ማለት ነው። እኔ እንግዲህ እዚህ ቴክኒካል ጋር ኮመን እና ሬር ስላለኝ ነው። ኮመን ወደ 9 ያለኝ፣ ሬር 3 አለኝ። ፊትነስ ጋር ደግሞ ስንሄድ ኮመን ወደ 9፣ ሬር ወደ 3፣ ጎል ኪፐር ደግሞ ኮመን 10 አለን። ስፔሻል ምንም የለንም። ስለዚህ እንዴት አድርገን ነው የምንሞላው የሚለውን ስናይ ለምሳሌ እንግዲህ ኮመንን ከተጠቀምን ለዛ ተጫዋች አንድ ብቻ ነው የሚሞላለት። አንድ ማለት ለምሳሌ ኮመን ቴክኒካልን አንድ ከተጠቀምን ከቦል ኮንትሮል፣ ዲስትሪቢዩሽን፣ ሹቲንግ እና ታክሊንግ ከነዚህ ውስጥ መርጦ አንድ ብቻ ነው የሚሞላለት። ይሄ ብዙ ጊዜ ኮመን አይመረጥም ማለት ነው። ሬድ እንግዲህ ወደ 62 ዳይመንድ ነው መሰለኝ። አይ ቲንክ አሁን እዚህ ጋር ስለማያሳየኝ ነው። በሱ ውስጥ ሙሉ ለዛ ተጫዋች እንግዲህ መርጦ ከቦል ኮንትሮል ከዲስትሪቢዩሽን መርጦ 2 ይጨምርለታል ማለት ነው። ሌጀንደሪ ደግሞ በ202 ስንጠቀም 3 ተጫዋቾችን እንግዲህ 3 ይሞላላቸዋል ማለት ነው። ስለዚህ ከሁሉም እኔ ሪኮመንድ ማድረጋችሁ ዳይመንዳችሁን 62 ቢደርስ ራሱ አጠራቅማችሁ በ202 በሌጀንደሪ ብትሞሉ ይሻላል ማለት ነው። ፊትነስም በዚህ መልኩ ነው። ፊትነስም ለየት የሚያደርገው የሚሞላው ነው። ፊትነስ ደግሞ ስትሬንግዝ፣ ስቲሜን፣ ስፒድ እና አክሰለሬሽን ናቸው። ይሄ ማለት እንግዲህ ታክሊንግ ምናምን የምንላቸው እዚህ ኮች ውስጥ ስንገባ ቴክኒካል ላይ ያሉ ናቸው። ታክሊንግ የምንላቸው ቴክኒካል ላይ ያሉት ናቸው። በአጭሩ እዚህ ላይ አሁን ሃላንድ ላይ የምታዩት ከላይ የሞሉት ፊትነስ ናቸው። ከስር ያሉት ደግሞ ቴክኒካል ናቸው ማለት ነው። ሁላችንም በቅድሚያ ማድረግ ያለብን ፊትነሳቸውን ከጨመርን በኋላ ወደ ቴክኒካቸው ነው መሄድ ያለብን። እንግዲህ ፊትነሳቸው ስፒዱ ምናምን ስለሚሞላልን ማለት ነው። እና ተጫዋቾች ደግሞ ከአንዱ ቶሎ እንዲደርስልን የምንፈልግ ከሆነ ለምሳሌ ሃላንድ እና ቤሊንጋም ካሉ ላይ ሃላንድ የቀረው ቤሊንጋምም የቀረውን አይታችሁ ያ ተጫዋች ሊሞላ ከደረሰ እዚህ ጋር ኮች ስትሉ የሚመጣላችሁን ቦል ኮንትሮል ዲስትሪቢዩሽኖቹን በማየት ያ ተጫዋች ከላይ ያለው ነው ወይስ ከስር ያሉት ናቸው ያልሞሉት የሚለውን በማየት ከሁለቱ ተጫዋች ቀድሞ ሊሞላላችሁ የሚለውን ራንደም ቢሆንም በግምት ደረጃ ቶሎ ማወቅ ትችላላችሁ ማለት ነው። ስለዚህ ፊትነስ እና ቴክኒካልን በዚህ መሰረት በዳይመንድ መሙላት ትችላላችሁ። ሌላው ጎል ኪፐር ነው። ጎል ኪፐር ከሌላው ቶሎ ለመሙላት እና ጎል ኪፐራችሁን ቶሎ መሙላት የምትችሉበት ዘዴ በጣም ቀላል ነው። በ135
ቶሎ ቶሎ መሙላት ትችላላችሁ። ከፈለጋችሁም ጎል ኪፐር ገዝታችሁ ከሞላችሁ ቀጥታ ጎል ኪፐሩን ብቻ ስለሚሞላ ይሄ አድቫንቴጅ አለው ማለት ነው። ጎል ኪፐር ፊትነስ፣ ቴክኒካል ግን የሆነ ተጫዋች ገዝታችሁ ከሸጣችሁ ፊትነስ ወይም ቴክኒካል ስለሚሆን ካሉት ተጫዋቾች ራንደም ሞልቶ ነው ራንደም መርጦ ነው ማለት ነው የሚሞላልን። ስፔሻልም እዚህ ጋር በምታዩት መልኩ አሉላችሁ። የስፔሻሉ ትንሽ ዋጋው ውድ ነው፣ ግን መሙላት ትችላላችሁ ማለት ነው። ስለዚህ እኛ በዛሬ ቪዲዮ በቀላሉ እንዴት ተጫዋች ገዝተን በመሸጥ ተጫዋቾቹን መሙላት እንደምንችል እናያለን ማለት ነው። ተከታተሉን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ይህን ቪዲዮ ላይክ አድርጉት። ለምሳሌ አንድ ተጫዋች እስቲ በጋራ እንገዛለን ማለት ነው። ለምሳሌ ትራንስፈር ውስጥ እንገባና እዚህ ጋር 80 ውስጥ የገባ ለምሳሌ ጉማሬሽ አለ። የኒውካስትሉ ታውቁታላችሁ ብዬ አስባለሁ። ለምሳሌ ጉማሬሽን በ2085 ብር እንግዛው። ለምሳሌ ጉማሬሽን ገዛን በ2085 ብር። እንዴት አድርገን እንደምንለው በጋራ እናያለን ማለት ነው። ስለዚህ ብዙዎቻችሁ እንግዲህ ሪሊስ ላይ ቆያችሁ ከሆነ ይህ ነገር ለእናንተ ቀላል ነው። ዋናው ማወቅ ያለባችሁ እንግዲህ እዚህ ጋር ከመሙላታችን በፊት ኮች ውስጥ ስገቡ የኮች ስታቲክስ ውስጥ ምንድን ነው የሚሞላው፣ ፊትነስ ምንድን ነው የሚሞላው የሚለውን ካወቃችሁ ያ ተጫዋች ራንደም ቢሆን የሚደርሰው ግን በቀላሉ የቱን ተጫዋች ሊሞላላችሁ ቶሎ እንደሚችል ማወቅ ትችላላችሁ ማለት ነው። ስለዚህ ቀጥታ ጉማሬሽን ገዝተናል። እዚህ ጋር እንደምታዩት ጉማሬሽ ቁጭ ብሏል ማለት ነው። እዚህ ጋር እንደምታዩት ስክሪኑ ላይ እንደማሳያችሁ ጉማሬሽን ገዝተናል። እንግዲህ ጉማሬሽን ለመሙላት እኔ አሁን ጉማሬሽን ቀጥታ ልሙላ ብል እዚህ ጋር ቴክኒካልም ስላለ ለምሳሌ ሬርን ብጠቀም ቀጥታ ጉማሬሽን መሙላት ይጀምራል። ምክንያቱም ከጉማሬሽ ውጭ ሌላ ተጫዋቾች እንዳለ ስለሞላ ማለት ነው። ስለዚህ በዚህ መልኩ ጉማሬሽን አንድ ጨምርለታለሁ ማለት ነው። እናንተም ራንደም አሁን ለምሳሌ እኔ ቴክኒካሉን ስጠቀም ስር ያለውን ነው ማለት ነው የሞላልኝ። ስለዚህ ሌላ ተጫዋች እዚህ ጋር ያለን ከሁለቱ የቱ እንዳልሞላ አውቄ የቱን ተጫዋች ቅድሚያ እንደሚሞላ ማወቅ እችላለሁ ማለት ነው። እኛውን ጉማሬሽን እኔ ቴክኒካል እና ኮመን ስላለኝ ነው። እናንተ ደግሞ እንዴት በቀላሉ ተጫዋቾችን ወደ ኮመን እና ወደ ቴክኒካል መቀየር እንደምትችሉ ደግሞ እናያለን። ለምሳሌ እዚህ ጋር 440 የሆነ ተጫዋች አለን ማለት ነው። ሬቲንጉ 66 ነው። ሌላው ደግሞ ማወቅ ያለባችሁ ሌቭላቸው ከ50 እስከ 69 ድረስ ያሉት ሽጠናቸው ወደ ፊትነስ ወይም ቴክኒካል ስንቀይር ኮመን የሚሆኑት እዚህ ጋር የምታዩቸው ደግሞ እዚህ ሰማያዊ ነገር የሆኑት ደግሞ ከ70 እስከ 79 ያሉትን ደግሞ ስንሸጣቸው ሁለት ኮመን ነው የሚሆኑልን ማለት ነው። ሌሎቹ እዚህ ጋር ደግሞ ቢጫ የሆኑት ከ80 እስከ 86 ያሉት ደግሞ ሬር ኤጀንት ነው፣ ሬር ፊትነስ ወይም ሬር ቴክኒካል ነው የሚውሉልን ማለት ነው። ስለዚህ አሁን እኛ ይሄን ተጫዋች ገዝተን ስንሸጠው አንድ ኮመን ነው የሚሆንልን ማለት ነው። ስለዚህ ለምሳሌ ይሄን ተጫዋች እንገዛዋለን። በዚህ አይነት መልኩ ካመጣላችሁ በኋላ ሳትወጡ እዚሁ ጋር ኤጀንት ከሚለው ታች ማኔጀር ፕሌየርስ ይላል። እሱን ትነኩታላችሁ። እሱን ነክታችሁ እዚህ ውስጥ ፈልጋችሁ ስታጡ አሁንም ትሄዳላችሁ። አሁን እዚህ ጋር ተጫዋቹ መጥቶልናል። እዚህ ጋር የምታዩት ነው ማለት ነው። ከዛን ወደ ምንድን ነው መቀየር የምትፈልጉት ይለናል። ቴክኒካል እና ፊትነስ ይላል። እኔ ለምሳሌ እዚህ ጋር እንደምታዩት ደግሞ ስንት እንዳላችሁ ያሳያል ማለት ነው። እኔ ለምሳሌ ዝም ወደ ፊትነስ ልቀይረው። ለምን ወደ ፊትነስ እንደምቀይረው ማወቅ ከፈለጋችሁ ይሄ ተጫዋች ከላይ ብዙ የሞሉት ፊትነሶቹ ናቸው ማለት ነው። ስለዚህ ይሄን ተጫዋች ወደ ፊትነስ ብትቀይሩ አሪፍ ይሞላል። ወደ ቴክኒካል ብትቀይሩ ግን ቴክኒካሉ በጣም ዝቅተኛ ስለሆነ አሪፍ አይሞላልንም ማለት ነው። ስለዚህ በዚህ መሰረት ተጫዋቹን በቀላሉ ወደ ቴክኒካል ወደ ፊትነስ መቀየር እንዴት እንዳለባችሁ ማወቅ ትችላላችሁ። ዝም ብላችሁ ቴክኒካል እና ፊትነስ ማለት ሳይሆን ማለት ነው። ስለዚህ በአጭሩ ወደ ፊትነስ እንቀይረዋለን። ወደ ፊትነስ ቀይረን ከወጣን በኋላ ወደ ቲም ወደሚለው ወደ ቅድሙ ከተመለስን በኋላ ኮች የሚለው እስከገባን በኋላ አሁን እዚህ ጋር ወደ ፊትነስ የቀየርነው ኮመን ፊትነስ 10 ብሎ እዚህ ጋር ያመጣልናል ማለት ነው። ስለዚህ አሁን እኛ ጉማሬሽ እዚህ ጋር 82 ሆኗል።
ጉማሬሽን አሁን ቴክኒካል ደጋግመን ብንሞላ የመጨመር ሂደቱ አሪፍ ይሆናል ማለት ነው። ስለዚህ ቴክኒካሉን ሄደን አሁንም ሬር እንነካዋለን። ስለዚህ ስሮቹን እየጨመረ ነው። ስለዚህ አሁንም ቴክኒካል አንድ ሬር ይቀረናል። እሱን እንነካዋለን። ምናልባት አሁን ሊጨምርለት ይችላል። አው በምታዩት መልኩ ከ82 በአንድ ወደ 84 አሳድገናል ማለት ነው። ቀጣይም እዚህ ጋር ቴክኒካል አለ። ኮማኑን እንነካዋለን። ስለዚህ 90 ምናልባት በምታዩት መልኩ 90 አድርጎታል። ስለዚህ ፊትነስም ገብታችሁ ፊትነስ ለምሳሌ ሬር አለን፣ እሱን እንነካዋለን። በምታዩት መልኩ እንዲህ በፈጣን ሁኔታውን ከ82 85 አድርሻለሁ ማለት ነው። በዚህ መልኩ ተጫዋቾቻችሁን በፍጥነት መሙላት ትችላላችሁ ማለት ነው። ሌላ ያልገባችሁ ነገር ከኖረ ኮመንት ላይ አስቀምጡልኝ። እንዴት አድርገን ሌሎች ነገሮችንም መስራት እንደምንችል በቪዲዮ አሳያችኋለሁ። እና ማታውቁ ከኖራችሁ ደግሞ ስለዚህ ጋር እንደምታዩት እኔ ማንቸስተር ሲቲ ሎጎ ነው ያለኝ። ሎጎና ኪቶችን እንዴት መቀየር እንደምትችሉ ማየት እንችላለን ማለት ነው። ለምሳሌ እዚህ ጋር ኪት የሚለው ውስጥ ስንገባ ለምሳሌ ሆም ኪቴ የዩናይትድ ነው። አዌይ ኪቴ ደግሞ የሲቲ ነው። ሰርድ ኪቴ የአርሰናል፣ የጎል ኪፐሬ ደግሞ የሲቲ ከዛን የአርሰናል ድጋሚ ደግሞ ሌላ ናቸው ማለት ነው። በዚህ መሰረት የተለያዩ የምትወዱትን ክለብ ሎጎ መቀየር ከፈለጋችሁ በቀላሉ እንዴት እንደሆነ በቀጣይ ቪዲዮ የምንከታተል ይሆናል። ኮይን እኔ ለምሳሌ ኮይን 64 አሁን ተጫዋች ገዝቼ ስላሳያችሁ ነው። ዳይመንድ 949 ነው። በቀላሉ ዳይመንዶችን ኮይኖች እንዴት ማጠራቀም እንደምትችሉ በባለፈው ቪዲዮ ላይ አሳይቻችኋለሁ። ገብታችሁ ማየት ትችላላችሁ ማለት ነው። ለዛሬ በቃናል። በቀጣይ ቪዲዮ እንመለሳለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።